መጽሐፍቶቻቸው ላይ ይላል። ነገር ግን ከኛ ይልቅ ቀድመው እናንተን ነው መግደል ያለባቸው። አሁን እኛንም ይገድላሉ። ነገር ግን የመሐመድ አብዱልዋሃብ ተከታዮች ከሆኑ ቅድሚያ ቅርብህ ያለውን ሱራ 99 መሰረት አድርገው ይመስለኛል በቅርብህ ያለህን ጠላት ተዋጋ፣ ከዛ በኋላ ወደ ሩቁ ትሄዳለህ ስለሚል ቅድሚያ መስጊድ ያሉትን ለምሳሌ አረማን አላሽስተዋ ማይል ካለ ኢብኑም ተሚያ እንደሚለው ጭንቅላቱን ቆርጠህ ቆሻሻ መጣያ ውስጥ ሽታው በማይደርስበት ሙስሊሞችን እንዳይረብሽ ጣለው ይላል። አንተ እንደዛ ብለህ ማታምን ከሆነ አላህ በዛቱ ህዝበ ክርስቲያኑ እንዳይጠራጠር እኛ ነባር ሙስሊሞች ነን፣ እኛ ሰውን አክባሪ ነን፣ የሌላውን እምነት አክባሪ ነን። ለምን ይህን በስፋት አጀንዳ ሰጥታችሁ ህዝበ ክርስቲያኑን አታሳውቁትም? ይሄ እኮ የእኛ ስራ አይደለም። የእኛ ስራ ሳይሆን ይሄ የሱፊው ስራ ነው። ወጣችሁ እናንተ ምን ሰርታችኋል? ወጣችሁ እኛ ገዳይ አይደለንም ገዳዩ አብያ ነው እያላችሁ በመስጊዳችሁ ለምን አታስተምሩ? ቲክቶክ ላይ ወጣችሁ ገዳዮቹ እኛ ሱፊዎቹ ወይንም ሀባሾቹ ነባሮቹ ሙስሊም አይደለንም። ይሄ የመሐመድ አብዱልዋሃብ ተከታዮች ሳውዲ ላይ መሐመድን ቤተሰቦች አጽድተው ሳውዲን የተቆጣጠሩ ቱርክን አስቀድሞ ኦቶማን ኢምፓየርን ያፈረሱ ዋብዮች ናቸው ብላችሁ ለምን አሰብኩ? እነ የመንን ያፈረሱ እነሱ ናቸው። የአይሳይስ የነ ቦኮ ሃራም መፍለቂያ መፈንጫው እነሱ ናቸው ብላችሁ ለምን አሰብኩም? እናንተ እኛ ላይ ለምን ታመጣሉታላችሁ? እኛ ምን አገባን? እኛ እንደ ሙስሊም ነው የምናያቸው አልኩ እኮ። እናንተ ግን ምክንያቱም ቀድማችሁ ብትገደሉት እናንተ ስለሆናችሁ አርሲ ላይ 30 ክርስቲያኖችን ከገደሉ ያንን ለማጣጣት ሲሉ ጎንደር ላይ ወይንም ጎጃም ላይ ወይንም ደግሞ የሆነ ሰማዌር አንድ 3 የሱፊዎችን ሼኮች ይገድላሉ እናውቃለን። ከዛ እዛ ጋር 30 ሰው ክርስቲያን ታረደ ተገደለ ብሎ ክርስቲያኑ ሲጮህ እዚህ ጋር ዋና መስጊድ መንጠቅ የሚፈልጉትን መጅሊሱ መግባት የሚፈልጉትን ያንን መስጊድ መቆጣጠር የሚፈልጉትን 1-3 ኡስታዞችን ሼኮችን ይገድላሉ። የሚገደለው ኡስታዝም ደግሞ የእነሱን ዓላማ ማያራምድ ያንን መስጊድ እነሱ መምራት ሲፈልጉ ነው። ወይም የሱፊውን የሚገሉት ማለት ነው መሻይኮች የሚገሉት። ከዛ ከገደሉ በኋላ 30ውን እዛ ገድለው አስቀድመው እዚህ ጋር ደግሞ 1-2 ዋና መሪዎችን ይገሉና ሀዘን ይቀመጣሉ። የክርስቲያኑን ሀዘን ይቀሙና እዚህ ጋር ደግሞ የተገደለው ሱፊ ሆኖ ሳለ እነሱ አዛኝ የሆኑና ልክ መሻይካቸው እንደተገደለ አድርገው ያዝኑና ያንን መስጊድ ይቆጣጠሩታል። ይሄ የእናንተ ድክመት ሲሆን የእኛ ድክመት አይደለም ይሄ ማለት ነው። ስለዚህ እንደዛ ነው። ለዛሬ ይሄው ነው ያለኝ ሁኔታ። አመሰግናለሁ። ሳውድ አንድ ዋቢ ያለኝ አንዴ ሳውዲ ፕሊስ ስድብ አቁም እና እንደዛ ነው። ወደ ቶፒኩ እንመለስ። መሳደብ ነው፣ ሰዎችን መሳደብ ይሄ ነው በቃ። አመሰግናለን። እሺ አትሳደቡ። ኦኬ ቃል አንዴ ፓራፍሬዝ አድርገውና እሺ ቴንክ ዩ። የዛሬ ቶፒካችን እንግዲህ እንዳልኳችሁ በጅብሪል ጉዳይ ላይ ነው። ጅብሪል ማን ነው? እንደገናስ ደግሞ ሩል ቅዱስ እንደ እስልምና አስተምሮ ማን ነው ሩል ቅዱስ ተብሎ የሚጠራው? ቅዱሱ መንፈስ ወይም መንፈስ ቅዱስ ተብሎ የሚጠራው ማን ነው? ሱድ ማን ነው? ሱድ ጥያቄው ይሄ ነው። ያ አንዋር ተመለስ። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቱብ ላይ እያዳመጣችሁ ነው ያላችሁት ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? የቀረ አለ ዛሬ ያልመጣ ዩቱብ ላይ የት ሄዳችሁ ነው የጠፋችሁ ዛሬ? ሰላም ናችሁ? ቀጥል ሳውድ። ጥያቄው ማለት ነው ባለፈው ብር ላይ ተስማማችሁ? በተጣላችሁ ብር ላይ ጓደኛ ጋር አላህና መሐመድ ተስማምተዋል እንደ ሱራ 8:1 ላይ የተዘረፈውን አላህና መሐመድ ናቸው የሚካፈሉት። ተጣልታችኋል ብዬ ነው። ተስማማችሁ? የተዘረፈውን ክፈትለት። አላህ እንዴት እንደሚካፈል አሳየኝ እስኪ። ሱራ 8:1 ክፈትልኝ። አላህ የተሰረቀን ገንዘብ እንዴት ነው እሱ ከመሐመድ ጋር የሚካፈለው? እኔ ሌብነት የለብኝም በዘሬ ውስጥ። ተስማማችሁ እንዴ ነው የምልህ። ልጁ ተገኘ ችግር የለውም። አዎ ተስማማል። መሐመድና አላህ እንዴት ተስማምተው የዘረፉትን ገንዘብ እንደሚካፈለው አሁን ታሳየኛለህ። ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። አላህ የተዘረፈ ገንዘብ እንዴት ነው ከመሐመድ ጋር የሚካፈለው? የሰረቁትን ለምሳሌ ፓንት ሰርቀው ነበረ። ያቺ የተሰረቀችትን ፓንት ለአላህ ሳያካፍል መሐመድ ነው የወሰዳት አለ። ሱራ 3
161 ላይ ፓንት የሚካፈል ነበር 2 ቢሆን ኖሮ 1 ፓንት ስለሆነች መሐመድ ወሰዳት። አሁን እንዴት ነው እሱ? ቆይ ዛት ሂድ እዚሁ መልሰው ሱራ 8 አንድን መልሰው። እንዴት ነው የተዘረፈ ገንዘብ አላህ ከመሐመድ ጋር የተካፈለው? እንዴት ነው የተስማሙት? አስረዳኝ። ባለፉት ተስማምታችኋል? ልጁ ጋር ነው ምልክ እናቱ ተስማምተናል። አላህና መሐመድ የተዘረፈ ንብረት እንዴት ነው የተካፈሉት? ኦኬ፣ በምን ነበር የተጣላችሁት? እሱ ጋር ልጁ ጋር ብር ዘርፎ ነው ወይስ በኮይን ነው? እንትን ነው መሐመድ የሰረቀውን ገንዘብ መሐመድ እና አላህ እንዴት ነው የተካፈሉት በሚል ልዩነት ፈጠረ። እኔ መሐመድ ራሱን የወሰደው ሌባ ነው አልኩኝ። እሱ ደግሞ ነው አላህም ወስዷል አለ። አሁን እናስረዳን እስቲ። አላህ ወስዷል አልወሰደም? እንዴት ነው የተዘረፈው? ሰማኛ አዳምጠኝ። እንዴት ነው የተወሰደው? አዳምጠኝ። አሁን ዝም ብለህ አዳምጠኝ። መረጃውን እንዲክፈትና ከሆነ እንደዚህ ከሆነ አንተ ለኮይን ነው እንደምገባው ከሆነ ተባነነበት ወይ ለጊፍት ነው የምገባው ተባለ። ቆንጆ ነው። እንደውም እስቲ ኮይን ስጡ እስቲ። አይኑ እየቀላ ኮይኑ እንዴት እንደሆነ እንዲያየው ሲያወራ እየሰጣችሁ ደስም ማለት ደስ ደንቆሮ ነህ እንዳላስ ከስራ ነቀ ደንቆሮ ደነስ እንደናንተ እንትኖች ቲክቶከሮች ለማይመሰልኩ እንደ ጌም ሲጫወቷል የሚውሉት ንጽጽር የሚሰሩት ቻሌንጅ ተሰጥቶናል ስልክ እንዲሰጠን ማሻላ ስልክ ተሰጠኝ እያለ ምናለቅስ መሰለ እንዴ? ደንቆሮ ለማኝ ለገንዘብ ነው ይላል እንዴ? እኛ ስጡን ብለን ለምነና አይደለም የተሰጠ ነው። ቢሰጡን መፍታቸው ነው፣ አለመስጠት መፍታቸው ነው። እዚህ ጋር ፕላትፎርሙ ይፈቅድላቸዋል መስጠት። የተደሰተ ሊሰጥ ይችላል። ዛዝ ስዊት እኛ እንደናንተ ጌም የምንጫወት እንደናንተ ኡስታዞች ለጊፍት ብለን ጌም የምንጫወት መሰላችሁ እንዴ? ለጊፍት የጌም ስጫወታ የኛለ አበባ ፍላወር ዳይመንድ ኮይን ስል ያየኛለ 3 ዓመት ቆይቻለሁ። 3 ዓመት አንድ ቀን አበባ ስጡኝ ስለ የሰማለ አምጡ እቀጣለሁ። እኔ እንደዛ ካሉ በ3 ዓመት ውስጥ አንድ ቀን ካሉ እቀጣለሁ። እና አይ ነው ቶፒክ ሽፍት ለማድረግ ነው። እረዳችኋለሁ። ብሰጥ ለራስ ነው። ጊፍት የሚያደርጉ 4 ልጆች ዋና አንበሳ ሲያወርዱ የነበሩ ከዚህ በፊት ብሎክ እንዳደረግኳቸው ብታቁም ልትሉ ነው። ለምን አባ ነው ጊፍት ብሰጠኝ እናትን እርዳ ብዬ ማለት ነው። ብሎክ የተደረጉ አሉ። ሂድና እናትን እዛ እርዳ፣ እዚህ 60% ላይ የሚቆርጥ ለምን አንበሳ ታወርዳለህ ብዬ ብሎክ ያደረግኳቸውን ብታቅ እፎይ ለጊፍት ነው ምናምን ብለህ አታለቅስም ማለት ነው። ኤኒዌይስ ኦኬ፣ ወደ ቶፒኩን መለስና ጅብሪል ሩል ቅዱስ ነው ወይ? ሩል ቅዱስ ነው ወይ ጅብሪል? አላህ ማን ነው የሚለው ከስር? አላህ ሴጣን ነው። አላህ ሴጣን ነው እንደ የሚለው ማን ነው? አላህ ሴጣን ነው ያልከው ልጅ? አላህ ሴጣን ነው ያልከው ልጅ ክርስቲያን አውርደው። ቶማስ አኗር ታዛቢዋ ነኝ። ምንድን ነው እሱ? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? መልሱ እንጂ መንፈስ ቅዱስ ማን ነው? እኔ አምላክ ነው ብዬ ነው ማምነው። የአላህ መንፈስ ካላህ የሆነ ፍጡር ያልሆነ መፍጠር የሚችል ነው ብዬ አምናለሁ። የሚሞግተኛለ መንፈስ ቅዱስ ፍጡር ነው ብሎ ወይንም ደግሞ ቅዱሱ መንፈስ ፍጡር ነው ብሎ የሚሞግተኛለ? እንደ እስልምና ስንት ፍጡር ያልሆነ ነው ያለው? ሩል ቅዱስ ፍጡር ያለው ካሜራ ቻሌንጅ ና ቻሌንጅ አድርገኝ ግባ። ፏድ አኗር መንፈስ ቅዱስ ማን ነው? ወይ ደግሞ ቅዱሱ መንፈስ ማን ነው? ፏድ ስማን። አንተ ልብ ካለህ ለምንድን ነው የክርስቲያኑ ማህበረሰብ እና የሙስሊሙ ማህበረሰብ እንዲማር ለምን ከእምራም ጋር አቀባ?
ከስራው ነው የማረሱ ምንድነው ለቅሶ ብቻ ዛሬ እየየለ ነው ብሎ መጠየቅ ያስለቅሳል። ያ አይሰማም። ባይዞ አንድ ጥቅስ ይህንን ቻሌንጅ የሚያደርገኝ የለም። አንድ ሰው ማለት ነው። አንድ ሰው ሙስሊሞች ጭንቅላት የሌለውን አካል ስለሚያመልኩ እየየ ነው ስራቸው። አፍርሰናቸዋል የምንላችሁ እኮ ለዚህ ነው። የሙስሊሙን ጄኔሬሽን አሁን ያለውን በዚህ ጄኔሬሽን ያለውን ተራ መፈክር ላይ እንዲቀር አድርገናቸዋል። ጭንቅላት የሌለው አካል ስታመልክ እየየ ስድብ እና ተሳዳቢዎችን ማሞገስ ነው። ድራማ ይስሩ እናንተ ኡስታዞች። የሆነ ከዚህ በፊት ያሳየናትን ልጅ አስታወስክ? ባለፈው ትናንት ወደ ሜንሽን አርገው እንትን ብየው ነበር እና ቁጭ አድርገው እፎ ይሸውዶናል ክርስትናን እስልምና ሐሰት ነው ብሎ ክርስትናን እንትን እያለ ሸውዶናል። እኔ ሻዳ መያዝ ነው የምፈልገው። ባለፈው ድራማ ሲያዘጋጁ አይታላ። ከዛስ ልይቷ ነበር አስቀድመን እኛ አውቀናል። እኛ ራሳችን አስቀድመን ገና እንደዛ ስትል ሙስሊም ነች ይቺ ሴት እመኑን ብለናችሁ ነበር። የራሳቸው እህት መጣ ሙስሊሟ ሙስሊም ነች 2 ሻዳ ያዘች። እፎይ ጋር 3 ወር ተምሬ ምናምን እፎይ አስተምሮኝ እፎይ ሸውዶናል። እንኳን ላስተምራት ከና አላቃትም ከን ገዝቴ ላይ እንኳን ገብታ አታውቅም። ከእንደዚህ አይነት ደናቁርት ኡስታዞች ጋር ንግግር ያስፈልጋል ትላላችሁ? በሃይማኖት ስም እየዋሹ ቅፈላ የሚቀፍሉ አንድ ቀን አስገብተን ክርስቲያኖችን እንደዚህ አይነት ድራማ ስንሰራ አይታችሁ ታውቃላችሁ? ምክንያቱም እውነት አለን እኛ። ከእንደዚህ አይነት ደናቁርት ጋር ውይይት ስገባ ራሱ ማለት ነው ቤቱ ላይ ቁጭ አድርጎ ሌላውን ኡስታዝ ክርስቲያን፣ ሌላውን መምህር በራሱ ሰው ክርስቲያን አስመስሎ የሚያሰድብ ከዛ እሱን አማኝ አድርገው ስትከተለው ድራማ የሚሰራ ማለት ነው። ተውኔት ይችላሉ። እነኝን እንዴት ነው ጤናማ ሰው ናቸው ብላችሁ የምትከተሏቸው? ራሱ ድራማ ቁጭ ብለው የራሳቸውን ፕሮፋይል እያስቀየሩ የሴቶቹን እፎ ይሸውዶናል ሻዳን ያዝ ነግረናችሁ ነበረ። ይህን እርስ በርስ ሲጣሉ መረጃ ያወጣሉ። ሲጣሉ 2 ሻዳ ያዘች ኦልሬዲ 2 ሻዳ ያዘች። በመጀመሪያው ሙስሊም ነበረች ክርስቲያን ነኝ እያለች ሻዳ ያዘች። እኛ አስቀድመን ነግረናችሁ ነበር። ወገኖቼ እኛ የምንዋሽለት አምላክ የለንም። ስለ እውነት የቆምን ሰዎች ለእውነት የቆምን ሰዎች ነን። ከእንደዚህ አይነት ደናቁርቶች ጋር ለመነጋገር ራሱ እንዴት እንደሚቀፍ ባያችሁ። በእኛ ቦታ ብትሆኑ እንዴት እንደሚዘገንን እለት ዕለት ሲዋሹ እለት ዕለት ሲቀጥፉ። ከዚህ በፊት ቃል ሄዱ አዋርዶታል። የሚጠሩት ሻዳ ሲያሲዝ የውሸት ይሄ ሰውዬ አስቀድሞ ነው ሙስሊም ነው ለምንድነው ክርስቲያን ነው ብለህ ሻዳ የምታስይዘው ብሎ ከዚህ በፊት አዋርዶታል። ደጋግመን አሳይተናቸዋል። ተጸይፈናቸውን አሁን የተውናቸው ተጸይፈናቸው እንደ ቆሻሻ ቆጥረን ልክ እንደዛ ማለት ነው። ሽንት ቤት ሲንክ ይሻላል ከነሱ። ቢያንስ ስታጸዱት ፏ ይላል። እነሱ እለት ዕለት ማይጸዱ እለት ዕለት እንደ ጉፋያ በቃ ቆሻሻቸው ማይለቅ ማለት ነው። ከእንደነኛ አይነት ጋር እንኳን መወያየት መነጋገር ስንሰማቸው ራሱ እንዴት እንደምንጸየፋቸው ማለት ነው። የራሳቸው ኡስታዞች መጥተው አሁን እለት ዕለት ዋሻችሁ አርሙ እያሉ የራሳቸውን መጽሐፍቶች ቻሌንጅ ያደርጓቸዋል። የእኛ መምህራኖች ዋሻችሁ ብለው ቻሌንጅ ሲያደርጉን አይታችኋል። ስህተት አይደለም ያልነው፣ ሆን ብለው ሲዋሹ ማለት ነው። አስተምሮታቸው ላይ ሆን ብለው ሲዋሹ፣ ሆን ብለው አስተምሮታቸውን ሲክዱ፣ ከእንደነኛ አይነቱ ራሶቻችሁን ጠብቁ። ባይዘ ለድራማ ለተዘጋጁ ዋብያ ቀደም ብሏል። መዋሸት መግደል ነው ብሏል ሱፊው። እውነት ነው። ዋብያ ታርጋው መዋሸት፣ ከዛ ውጭ ሌላውን ሃይማኖት መሳደብ፣ ማንቋሸሽ፣ እናቃለን ማለት ማጣጣል ነው። የዋብያ ታርጋ ይሄ ነው። ከዚህ የዘለለ ምንም ነገር የላቸውም። ባይዘ እናቃቸዋለን፣ እንተዋወቃለን። ከዚህ በፊት የሚኮሩበትን ኡስታዝ ነው ለጥፈን ከጣልነው በኋላ በህይወት ይኑር ይሙት አሁን አይታወቅም አለ እንደ በህይወት። ስለዚህ ለማናችሁም አልመለስም። ባይዞ እኔ ለማናችሁም ማለት ነው አራግፌ ነው ምጥላችሁ። እኔ ጋር እንዳትሳፈቱ። ለድራማ ለፖለቲካ የምመቻ አይነት ሰው አይደለሁም። አራግፌ ነው ምጥላችሁ ሁላችሁንም ኡስታዞች፣ የትኛውንም ኡስታዝ ማለት ነው።
ንቄ ስተዋችሁ ቀልድ እንዳይመስላችሁ ወይም ደግሞ ፍራቻ እንዳይመስላችሁ። የትኛውንም ኡስታዝ አራግፌ የምጥል ሰው ነኝ። ኤኒዌይስ ሁሴን እንኳን ደህና መጣ። ሁሴን መሀይሙ ሰላም ነው? መሀይም እንዴት ነህ? አላህ ሰላም ነው። አላህ ነው መሀይም ጭንቅላት ስለሌለው አላህ መሀይሙ ሰላም ነው። እኔና ተከታዮቼ መሀይም ናቸው ያለው ምን ተቆረጥክ እንዴ? ሳያል ቡኻሪ 1913 ላይ እኔም ተከታዮቼ መሀይም ናቸው ያለው መሐመድ ነው። መሀይም ሰላም ነው። ስለዚህ መሐመድ መስየው ነው የሰውዬ። አሁን ሊከተለኝ ይችላል። ክፈትለት። ቡኻሪ 1913 ተከታዮቼ ጭምር መሀይም ደንቆሮ ናቸው ያለው መሐመድ ነው። መሐመድን መሰልኩት ታውቃለህ። እንዲህ ሲያይ ፀጉር ሲያይ መሐመድ ግን ሸራፋ ነው፣ እኔም ሸራፋ ነኝ። ሊዘርፍ ሄዶ ጥርሱን አራግፈውታል። ሁለት ጥርሱን፣ የፊት ጥርሱን እና መሀይም መሰልኩት ማለት ነው። ኦኬ እኮ መሐመድ ሆንኩ ማለት ነው። ክፈትለት አንዴ። ሳያል ቡኻሪ 1913 እኔም ተከታዮችን መሀይም ናቸው ብሏል። ስለዚህ መሐመድን ሆንኩ ማለት ነው። ቡኻሪ 1913 መሀይሙ ሰላም ነው። ሞበልሲ ማን ነው መሀይም? ማን ነው መሀይም የሚለውን ልናየው አይደል? መሀይም አህያ ሰላም ነህ? ልናየው አይደል ወይ? ቡኻሪ 1913 ሙስሊም ነው የከፈትከው። ኦሮ ሰላም ነው። ደንቆሮ የሚለው አላህ ነው። በቀራ 12 ሁለተኛው በቀራ ማለት ምዕራፍ 2 ቁጥር 18 አህያው ሰላም። ተረጋጋ። ማን ነው ደንቆሮ የሚለውን እንዲህ ታየዋለህ ማለት ነው። አህያው እንዴት ነህ እኮ ልታየው ነው። ቆይ ተረጋጋ። እችን ክፍል አንብባት እስቲ። ራስህን አታውቅም እኮ። እችን ክፍል አንብብ። መሀይሙ እችን ክፍል አንብብ። ደንቆሮ እችን ክፍል አንብባት። እችን ክፍል መሀይም አንብብ። እችን ክፍል መሐመድ ደንቆሮ ነኝ መሀይም ነኝ ይላል እና መሐመድ ጋር እኩል ነኝ ማለት ነው። ብቻህን እየቀረ ነው እኮ እኔ መሐመድ ነኝ ወይ? የመሐመድን ሱና ትከተላለህ እያለኝ ነው በግድ ማለት ነው። ኤኒዌይስ ዊ አር አን ሊተሬት ኔሽን አለ። እኛ መሀይም ህዝቦች ነን። ማን ያለው? ነብይ። የዘገበው ማን ነው? ዑመር። ስለዚህ እንደዚህ የደንቆሮ ተሳዳቢዎች ብትሆን አይፈረድብህም፣ ምክንያቱም ነብይ ስላለ ማለት ነው። አሁን ቶፒኩ ላይ ትገባለህ ወይንስ ከዚህ በላይ ታለቅሳለህ? ቀረ እኮ የጠፉና ክርስቲያን እውነት ነው። እኔስ ዛሬ እየየ ከጠዋቱ ጀምረዋል። ዩቱብ ላይ ያላችሁ አይነው ማቹር ኢነፍ የሆናችሁ ሰዎች ዩቱብ ላይ ያላችሁ ዶክተሮች ትኖራላችሁ፣ ፕሮፌሰሮች ትኖራላችሁ፣ ፓይለት፣ ኢንጂነር በተለያየ የስራ መስክ ላይ ያላችሁ በትምህርትም የገፋችሁ በእድሜም ጸና ያላችሁ ትኖራላችሁ። ይህ የዋብዮች አቂዳ ስድብ መገለጫቸው ድንቁርና እና ብልግና፣ ስድብና ሌሎችን መዝረፍ መታወቂያቸው ስለሆነ ነው። አትፍረዱባቸው፣ ጸሎት አድርጉላቸው። ምክንያቱም ጭንቅላት የሌለውን አካል ስለሚያመልኩ ዲመን ፖሰስ ስላደረጋቸው ሙሐመድም እንደዚሁ አጋንንት ስለሚጋብዘው እና አጋንንት ስለሚጋብዘው ስድብ ነው ያለው መገለጫ ነበረ እና አስተምሮታቸው ነው። ቁርአንን ነው በአማርኛ የሚቀርቡልን እንደዚህ ገብተው ቁርአን ነው ይሄ ራሱ የቀራልን። አሁን ደግሞ በዜማ ላይ ያደርገው ስለፈለገ ነው ያስወጣሁት። ምናልባት እያለ ያለው ምንድነው እሱ እናንተ ደንቆሮ ዲዳዎች አላ ያጥፋችሁ የሚል በአረብኛ ይሆናል። ወይንም ደግሞ የመሐመድ ቤት እንኳን ሳትጠሩ እንዳመጡ የሚል ይሆናል። ወይንም ደግሞ ሴቶቻችሁ እርሻ ናቸው፣ እርሻችሁን በፈለጋችሁ ትረሱ የሚል በዜማ ከፍቶት ሊሆን ይችላል። ከዛ የተለየ ነገር የለም። ኤኒዌይስ ቶፒኩ ላይ ትገባላችሁ። አሁን
ሩል ቅዱስ ማን ነው? ቶፒኩ ነው። እፍ ሰላም ነው እፎይ። እንኳን ደህና መጣህ። እንኳን ደህና ቆያችሁን። ሰላም ነው ይመስገነው። ቶፒኩን ሰምተሃል? ገና አሁን ነው የመጣሁት። በእርግጥ ግን አይ ቲንክ ትንሽ እንደው እንደዚህ መኳኑ ጥሩ ይመጣል ብዬ እንደው ትንሽ ነገር ላወራ ፈልጌ ነው። ምኑን ያለ መረጃ የምንጠቅሳቸው ነገሮች ካሉ ይሄው ሶሪ እንላለን፣ እጃችንን እንዲያርገን ትንሽ ነገር ላወራ ፈልጌ ነው። ቶፒኩ ላይ ገባና በቶፒኩ ላይ እስኪ እንደዚህ የሚባለውን ቶፒኩ ላይ እንግባና እንደ እስልምና አስተምሮ ሩል ቅዱስ ማን ነው? እሱ ወይም ደግሞ ቅዱሱ መንፈስ ማን ነው? አስተምሮቱን እንድነኩት ፈለግኩ ዛሬ። ቶፒክ ሲከብዳችሁ ኦልዌይስ ምንድነው ተለመደ፣ በቃ ማትበላ በቃ ማነፋ ቡዳ። አንዳንድ ሰዎች ጋር ማናነሳቸው ነገሮች አሉ። በቃ ከተነቃብን ላሻላል ሸብለል ትላለህ። የአራዳ ልጅ ስትሆን እኮ ግግም አትልም እኮ። ግግም ካልክ የአራዳ ልጅ ፊት ራስን ነው የምታስበላው። ገባ? ተነቃብህ እንተነቃብህ ካወቅ በቃ ሸብለል ትላለህ። ወይን አላወቅኩትም ብለህ እጅ ትሰጣለህ እንጂ ስግጥ ብለህ ትገባለህ። በቃ እየዬ ትገባለህ እየዬ። ይህንም ባደረገ ቁጥር አላዋቂነትን ታሳያለህ። ከስር ያለው ደግሞ ይማርብሃል። አንተ በገባ ቁጥር ብትሰግጥ ከሆነ መልስ ማሰጥ ከሆነ መልስ የለህም፣ ስድብ ብቻ ነው ያለህ ማለት ነው። እሱ ምንም ልናደርጋቸው አንችልም። ስለዚህ ወደ መልሱ ቶማስ ላስወጣ ነው። ቀጥል አሁን ወንድማችን። እሺ ማለት እኔ ልላ የፈለግኩት ምንድነው ቅድም ስለ ኡስታዞች አንስተህ ምናምን ስታወራ ነበር እና ስለመፍራትም ሆነ ስለምንም ጉዳይ ቶፒኩ ላይ የማይሆን ነገር ስታወራ ስለሰማሁ ያለው ብናወራበት ብፈልጌ ነው። ቶፒኩ ላይ ግባ። በቃ አሁን እኮ ፕሮፋይል ያደረግከውን ልጅ ኡስታዝና በቃ የእሱ ተማሪ ስለሆንክ አሁን ቶፒኩ ላይ ተወያይ። በቃ እሱን ወክላለሁ ማለት እኮ አይደለም። ያ በቃ አሁን ቶፒኩ ላይ በመጀመሪያ ጥያቄ ነበር የክርስትና ላይ ትጠይቃለህ። መጨረሻ ላይ ነው ጥያቄ የምንቀበለው። ትጠይቃለህ ብለህ ነበር ያወረድከኝ። መቼም እኔ መጨረሻ ላይ ካለህ እንትን አለሁ እቀበላለሁ ጥያቄ። መጀመሪያ ጥያቄ ነበረ። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ሶስት አምላክ ላይ ጥያቄ ስለነበረኝ ነው። ጭንቅላት የሌለው አምላክ ለእኔ ደግሞ እንደ ቅርጫ ቤት የተከፋፈለው ሶስት አምላክ የሚባል ናምጣ አይደለም። ስድብ አይደለም። እፎይ እኔ ሶስት አምላክ ፈልጌ ነው። ሶስት አምላክ የምናመልክ አይደለንም እኛ። ጭንቅላት የሌለውን አካል ስንት አካል እንደምታመልክ በዛው ምን ግልጽ እንዲሆንልኝ ስለምፈልግ ጭንቅላት አልባውን አካል በዛውም ታስረዳኛለህ። ሶስት አምላክ የሚል ግን አሁን ውለዳት ክፈታው። ኖ እኔ በስድብ መልክ አይደለም። ክፈት። የምን ስድብ ነው? ጭንቅላት የለውም አለ ይታወቃል። ጭንቅላት አልባ ነው የምታመልከው። ጭንቅላት አለው አለ። ይቅርታ ጠይቃለሁ። ጭንቅላት አለው ካልከኝ ጭንቅላት አለው አምላክ። እሱ ያንተ አረዳድ ነው። ጭንቅላት አለው እሱ ያንተ አረዳድ ነው የምልህ። እጅ አለው የለውም አምላክህ? ያንተ አረዳድ ነው። እጅ አለው የለውም አምላክህ? ለይሰ ከሚስሊሂ ሸይኡን የሚለውን አንተ ስለማትረዳ ነው። እጅ አለው የለውም? ችግር የለውም። ማንንም አይመስል እጅ አለው የለውም? አለው። ኦኬ፣ ማንንም አይመስል እጅ አለው። እግርስ አለው የለውም? የለውም። ቴንኪዩ። እግር የለውም። በቂያማ ቀን ጋነምን አይረግጣትም አይደለ? ኮንቴክስት አትረዳም አንተ። ችግር የለውም፣ እረዳለሁ። እግር የለውም፣ እጅ አለው አይደለ? ብትረዳ የሚረዱትን አንብበው ተስማምቻለሁ። ይሄ ወንድማችን ይሄ ፕሮፋይል ያደረገው ኡስታዙ ከዚህ በፊት ምን ስል ሰምቼዋለሁ? እግር አለው ሲል ሰምቼዋለሁ። ወንድማችን ይሄ ደግሞ የእሱ ተማሪው አምላኬ እጅ እንጂ እግር የለውም ብሏል። ጭንቅላትስ አለው የለውም? አንተን አይደለም እኮ እሱ ጭንቅላት አለው የለውም? ጭንቅላት አለው የለውም? ጭንቅላት አለው የለውም? አምላክ እናውቃለን እኮ ዓላማህ ምን እንደሆነ እኮ አንተ ጋር መነጋገር እኮ። ጭንቅላት አለው የለውም? መልስ ፕሊዝ። ጭንቅላት አለው የለውም? መልስ። አይተናል እኮ በወር 1 ሚሊዮን 600 ሺህ ሰርተህ ስትጠላ እኮ አይተናል። 1 ሚሊዮን ምንድነው? እኔ በሳምንት ውስጥ 1 ሚሊዮን መስራት አለብኝ። አይተናል እኮ ጓደኛ ጋር ስትጠላ ስትቧጨቅ መረጃ እኮ አለን እኛ። አንድ ወር ምናል አንድ ወር በጣም ብዙ ነው ለእኔ። በ5 ቀን ውስጥ በ7 ቀን ውስጥ ከ1 ሚሊዮን በላይ መስራት አለብኝ። የምትሰራው ጠየቀው መልስ። እግር የሌለው እጅ አለው ብለሃል። ጭንቅላት አለው የለውም?
አምላክ አንተ እኮ ነብይ ነው የምታመልከው። ይሄን ታውቃለህ? ወላሂ ነብይ ነው የምታውቀው። አሁን የጠየቅኩህን መልስ። ቃለ ኢኒ ጭንቅላት አልባ አብዱላህ ነው አታኒ አልኪታብ አይደለም። ነው የተባለው። እኔ አላህ ባሪያ አይ አኬትም አትሄድም። በዛውም ማንን እያሰጣውብህ እንደሆነ ታውቃለህ? 1 ሚሊዮን ፎሎ ይደረግ ጊፍት ይሰጠዋል የተባለው ኡስታዝን እዚህ እያሰጣሁት እንደዚህ አጥቤ ማሰጣ ለምንድን ነው? በደንብ ተደረገ። እሱን ገርፌው ከዚህ በፊት ልክ ገብቶ ነበር 2 መጥቶ በተማሪው ደግሞ ምን ብሎ እየተገረፈ ነው? አምላካችን እጅ እንጂ እግር የለውም፣ ስለ ጭንቅላቱ ግን አልናገርም ብሏል። አሁን 3 አምላክ ብለሃል። ክፈት። አሁን 3 አምላክ አይተንሃል። ፈራ ነው የምልህ። ክፈት። 3 አምላክ ታመልካላችሁ ብለህ ያልከውን ክፈት። 3 አምላክ ግልጽ ነው። አብ ወልድ መንፈስ ቅዱስ ሶስቶቹ አብርሃም ቤት የሄዱት እነማን ናቸው? አሁን ያልጠየቅኩህን አትመልስ። 3 አምላክ የሚል ቃል ክፈት። ሰይፈ ስላሴ ላይ ቁጭ ብሎልሃል። ገዛ መጽሐፍ ላይ ክፈተው። 3 አምላክ የሚለውን ክፈታ። ታልቅስ። ዳቦ ሳይቀር እኮ ነው አምላኮች ሄዶ የበሉት አብርሃም ቤት። በቃ ምክንያቱም መምህሩን አይተን ተማሪው ማን ሊሆን እንደሚችል እንገምታለን። እኛ ተማሪው ምን አይነት ሊሆን እንደሚችል በፕሮፋይልህ ማወቅ እንችላለን። እኔስ ፓኒክ አታርጉ ውዶቼ። እኛ ፊት ድሮ የለመዳችኋትን 3 አምላክ ማምለክ ምናምን ብለህ እንዳታስብ። ተሳስታችሁ እኛ 1 አምላክ ነው የምናመልከው፣ እናንተ 3 አምላክ ነው ተሳስታችሁ እንዳትሉ። እኛ ፊት ተሳስታችሁ ምንም ማያውቁትን ሄደሸውድ እንደዛ ብለህ እኛ ፊት ካልክ ግን ትራገፋላችሁ። እኛ ፊት ካላችሁ እኔስ ቢኒ እንኳን ደህና መጣ። ቤት ሰላም እያለሁ አሁን ቶፒኩ ላይ መመለስ ትችላለህ። አርጊው ማድረግ ትችላለህ። ቶፒኩ ላይ ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? ይመስገነው። ቤት ምንድነው ጥያቄ? ታልቅሱ 3 አምላክ ስትሉ ደግሞ ማስረጃ አምጡ። በግድ 3 አምላክ አታመልካላችሁ የሚል ጭቅጭቅ አታብዙ። ያደንቆሮ ኡስታዛቸው እንኳን ከስንት ጊዜ በኋላ መጽሐፍ ጽፎ 3 አምላክ አታመልኩም ተሳስቻለሁ ይቅርታ ብሏል። ጭንቅላቱ ራሱ የሚል አንድ ደንቆሮ ኡስታዝ አለ፣ ምንም ማያውቅ ማለት ነው። እንደ ምሁር ይቆጥሩታል። አንድ አረብኛ ግሪኩ ግዕዙ ምናምን ሲላቸው ቻጂቢቲ እያየ ማለት ነው ቋንቋ የሚችል ይመስላቸዋል። የሚያነበው እኮ እንዲህ እያነበበ ክፈቱ ብሎ እሱ የሚያነበው ሌላ ነው። ብዙ ጊዜ ተበላ። እነሱ የከፈቱት ሌላ ነው፣ እሱ የሚያነበው ሌላ ነው። ክፈቱ ብሏቸው ከፋጆቹ ተሳስተው ሌላ ቦታ ነው የከፈቱት፣ ግን ያነባል። እሱ የሚያነበው ሌላ የተደበቀ እንትን ያነበው አጤረራ ማለት ነው። የተከፈተው ስክሪን ላይ ሌላ ነው። ሲበላችሁ በቀደም ዕለት ለሶስተኛ ጊዜ እኮ ነው እንደዚህ የተበላው። ለሶስተኛ ጊዜ እንትኑ ላይ የተከፈተው ሌላ ነው፣ ሌላ ምዕራፍ፣ ሌላ ጥቅስ ነው የሚያነበው፣ እሱ ሌላ ነው። አጤረራ ነው እሱ የሚያነበው። ቋንቋ ይችላል እንዲባል ይሄ እንዲህ ይላል፣ እሱ እያነበበ ያለ አጤረራ ነው። ክፈቱልኝ ያላቸው ልጆች ግን ተሳስተው ሌላ ቦታ የከፈቱት። እንደዚህ አይነት ደንቆሮ ኡስታዞችን እኮ እየተከተሉ ነው አዛ የሆኑት ልጆቹ። ይገርማል ብቻ። ለማንኛውም ስትገቡ ጥያቄው ላይ መልሱ። የውሸት የሆነ ክሌም አታድርጉ። እኛ 3 አምላክ የለንም። በግድ 3 አምላክ ታመልካላችሁ አትበሉ። በግድ እንደዛ የምትሉ ከሆነ እንግዲህ የሐሰት ክስ ከሆነ እኛም እንጀምራለን። ኦኬ። ስለዚህ ማናመልከውን በግድ አትበሉ። እኛ 1 አምላክ ነው የምናመልከው። አለቀ። ኡስታዛቸው ስንት አካል እንደሚያመልክ አላቅም ብለዋል። የወጣው ዋና ኡስታዛቸው በመጅሊስ በእውቀት ጎበዝ ነው ተብሎ ዱባይ ድረስ ተልኮ እዛ ድረስ ስንት ነው የሆነው ዳያቸው? ስንት ነው የምታመልከው? ስንት አንተ ብዛት ተረጋጋ። ጠጅ ቤት አይደለም ይሄ። ስንት ነው አንተ ያልካቸው እኮ? ስንት አካል ነው የምታመልከው አንተ ያልካቸው? አናቃቸው። እኔስ አሃዱ የክርስቲያን እፎይ እንዴት አመሸ? ይመስገን ወንድም ማለት ሰላም ነህ? ይመስገን። አንዳንዴ እኮ ይገርመኛል። እኔ ታውቃለህ፣ አንዳንድ ድንቁር ያለ ሰው አንተ ጋር ገብቶ ስታስረዳው እንኳን የማይረዳ ሰው እኔ በጣም ይገርመኛል። እፎይ እንዴት አድርገህ እንደምታስረዳቸው አይገባኝም።
እና በቃ ለመረዳት እንኳን በቃ ይሄን አንብብና ተረዳ ይሄ መጽሐፍ ላይ ተጻፈው ነው ስትለው ይከራከራል። ጭራሽ አንተን ማለት ነው። በጣም ነው አንድ ሰው ቶፒኩ ላይ ያነሳ የለም። አንድ ሰው ቶፒኩን መንካት አልፈለጉም። አንድ ሰው እንዲህ ነው ለማለት እንኳን አልፈለጉም። ስድብ ነው ገብተው ረፎ የቻልከው ጉድማ ጉድ አይደለም እኮ አንተ ይገርማል። ተሽከርክር እንዲያዋሩ እንጂ ነው እሱን ተወና ከኔ ጋር ተወያይ እንጂ ሁሉ ሰው የሚገባ ጉዳይ ነው። ከገባን ጀምሮ እፎይ ገብቶ የጠየቀው ጥያቄ አይ ሁሉም ሰው ልብ ሊለው ሊገባ የሚገባ ጉዳይ ነው። እፎይ ከገባ ጀምሮ የጠየቀው አንድ ጥያቄ ነው። ሩሁል ቅዱስ ወይ ደግሞ ጅብሪል ማን ነው የሚል ጥያቄ ነው የጠየቃቸው። ሌላ ምንም እንትን አላለም። የገቡት እንዳለ ግን እያያችሁ ነው። እና ይሄ መልስ እንደሌላችሁ ማሳያ የመረጋጋት ስሜት ይኖርባችሁ። አሃዱ ከስሩን እናመሰግናለን። ክርስቲያና ቶፊቅ እንኳን ደህና መጣ። ቶፊቅ ሰማለኛ። ኦኬ ከድር ቀጥል። እንኳን ደህና መጣ። እንዴት ነህ ከድር? መልካም ቶፒኩን ሰምተዋል ብዬ አስባለሁ። በመጀመሪያ ዱዓ አድርግልህ አላህ ሂዳያ ይስጥህ። አንተ ተደብቀህ ሁሌ ፖለቲካ እንደሰራህ ነህ። ለአላህ ራሱ ባገኘው ሂዳያ ሰጠው ነበረ የለም እንጂ ምክንያቱም መንገድ የጠፋበት ስለሆነ ቁርአን 34ኛው ምዕራፍ 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ስለሚል እርግጠኛ ስላልሆነ እንዳይነ ስውር መንገድ የጠፋበት ስለሆነ እየመራው መንገድ እውነት ህይወት ነኝ ወዳለው ወደ ክርስቶስ የቱ ጋር ነው እንደዛ የሚለው አደረሰው ነበር። ሱራ 34 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን አሳይኝ። ለምን እንዳለ ታውቃለህ? ምን ማለት ነው? ለምን እንዳለ አትበል። ቆይ ለምንም ይበል እኔ ላስረዳ። አይ አልፈልግም፣ አታስረዳኝም። ለምንም ይበል። ውሸት ትላለች። እንትና ደግሞ ተላይ ቁጭ ያለች ልጅ ነች። ኧረ በደንብ አድርጌ ላስረዳ። ምንም አታስረዳኝም። ከድርማ የሌለ መስሎት እኮ አልተባለም አለ። እንደውም አንተ ደግሞ ለምን እንደተባለ ላስረዳ ትላለህ። ኤኒዌይስ ቆይ ሚት አድርጉ፣ ሚት አድርግ። እርግጠኛ ስላልሆነ አላህ ለሙሐመድ ምን ይለዋል? እኛ ወይንም እናንተ ወይም በትክክለኛ መንገድ ላይ ወይንም ተው ላስረዳክ። ያው ላንብብልህ፣ ቃል በቃል ነው ያልኩት። አዳምጥ። ኦኬ እኛ ወይም ሶስተኛው ያ እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። ሙሐመድ ደግሞ ከራሱ አንዳች አይናገርም። አትንጫጫ። ለአላህ እንዳይነ ስውር መንገድ ስለጠፋበት ወይም በትክክለኛ መንገድ ላይ መተህ እኮ ቶፒኩ ላይ ግባ ስል አዳምጥ። ቆይ ፓኒክ አታድርግ። ቶፒኩ ለቀጥል ከኔ ጋር ከፈለግ ቶፒኩ ላይ ላለማውራት አይደለም። ሽፍት ያደርግ። ቆይ ተረጋጋ። ማውረድ ይፈልጋል። ስለዚህ አላህ እርግጠኛ ሆኖ ትክክለኛ መንገድ ላይ ነን ከማለት ይልቅ ከሙሐመድ ጋር ምንድነው የተስማሙት? ምን በል ሙሐመድም ተባለ እኛ ወይንም እናንተ በትክክለኛ መንገድ ላይ ናችሁ ወይንም ደግሞ በተሳሳተ መንገድ ላይ ነን። ሉክ ያለፈለገበት ምንድነው? ምንድነው የተፈለገበት? ምንድነው የተፈለገበት? ንገረኛ። ቆይ አንተ ከድር ሐኪም አክረም ጣልቃ ትግባሽ። ቀጥል ከድር። እኛ ያለው እዚህ ጋር የፈለገበት ምንድነው ነው? አስረዳኛ። ካወቅስ አውቃለሁ ብለህ አላህ ነው እዚህ ጋር ራሱ ያለው ማን ነው እኮ ላስረዳ። እዚህ ጋር ይሄ ተናጋሪው ማን ነው? ተናጋሪው ማን ነው? አላህ ነው አይደለም? ምንድነው ብለው ከላተነበው አንተ ራስህ አላህ ነው አይደለም? አዳምጣ፣ ተረጋጋ፣ አዳምጥ። መጀመሪያ ዱዓዬን ተቀብለኛል ብዬ እኔ አመሰግናለሁ። ይኸውልህ አላህ ሂዳያ ይስጥህ ብያለሁ። እኔ አንተ አታሳዝነኝም። ከምንም በላይ የሚያሳዝነኝ ጭንቅላት አልባ አካልን ነገር አላመልክም። እኔ መንገድ አንተ ከስር ስር የሚያሽቃጡት ነው የሚያሳዝኑት። ሳያውቁ በጨለማ ወላሂ አንተ ቆይ ቶፒክ ላይ ግባ። አለበለዚያ ቶፒክ ላይ ግባ። መንገድ የጠፋበት እርግጠኛ
አይ ፕሊስ ምንድነው የምትንጫጩት? ከስር ትሆናለህ። ኦኬ ከስሩን ተራ በተራ ትጋወራለህ ማለት ነው። ስትደራረብ ወኔ እንዳይሰማ ሴት ልጅ ናቸው በዛ ሲሉ የሚንጫጩት ወኔ ያገኙ ይመስላቸው። ወንድ ልጅ 2-3 ሲሆን አብረው ስለጮኸ ጀግና ነው ማለት አይደለም። ስለዚህ አርጉመንት ምንድን ነው እዚህ ላይ? ቀጥል ከድር። ቶፒክ ያመጣሁትን ጥቅስ አርጊው አርግና የርታኝ። ምንድን ነው የሚለው ነው? በአረብኛ አድርገው ጠጋ አድርገው ከፈት አድርግልኝ። አረብኛ ነው የታየኝ አይደለም። ላስረዳህ ምናምን እያልክ ስጮህ የነበረው አሁን አልታየኝም ትላለህ። ይኸው ለአዳምጠኝ። አሁን እዚህ ጋር የተፈለገበት አላህ እኔ በስተኛው መንገድ ነኝ የሚለው የቱ ጋ ነው? ሳይንስ አንተ አንብብና ስረዳን ይህን ክፍል። ከሰማይና ከምድር ዝናብን ቡቃይን የሚሰጣችሁ ማን ነው በሏቸው። ማን ነው የሚለው? ቀጥል አንብብ። አላህ ነው ይለዋል። እዚህ ጋር ቆርጠዋል እኮ ቅድም እኮ በጣም እየጮክ ነበር እኮ። አዳምጠኛ። ማን ነው የሚለው ነው ጥያቄው። መልስልኛ። በፊት ተጽፎልሃል። ቀጥል አንብበው። የመለስከልኝ ልንገርህ። ማን ነው የሚለው እኮ የሚለው መልስ። ይኸውልህ ካወራት ታመልጣለች። አውራት። ይኸውልህ ማን ነው የሚለው እዚህ ጋር? ጭንቅላት የሌለውን አላህ ነው የሚለው። ቀጥል። አትሳደብ። ለምን ትሳደባለህ? አንተም አለህ እኮ ይኸውልህ፣ እግር አለው እግር የለው ያልክ እኮ የምታመልክ አንተም አለህ። አንተ ሁሌ አንተ እንደማይነካብህ በሰው ፖለቲካ ትስራ። እኔ ቶፒክ ያልሆነልህ ለምን ትጠይቀኛለህ? እኔ ጥያቄ እሱ አይደለም። ከአራት ነጥብ ቀጥሎ ያለው አንተ እዚህ ጋር አላህም በተሳሳተ መንገድ ላይ ነው ያለው ብለኛል። የቱ ጋር ነው አሁን? ይሄ የቱ ጋር ነው እንደዛ አላህ በተሳሳተ መንገድ ለምን እያልኩ እኮ ነው። አንብብ። እኔ ያልጠየኩትን ለምን ታነባለህ? ይኸው አነበብኩት እኮ። ከሰማይ ከምድር ዝናብና ቡቃያ የሚያወጣላችሁ ማን ነው በሏቸው። ቆይ እኔ ዝናብ ማን ይሰጣል ዝናብ ማን አይሰጥም የሚል ጥያቄ ክሌምም አላደረኩኝ። ለአንተ ነው እኮ ይሄ የሚባለው፣ ለአንተ ነው ለምታጋራው፣ ለአንተ ነው። አዳምጥ። እንደ አምላክህ መዝብላ ትጮህ እንቁርና ይጠናወት። 4 ነጥብ ማታክ ከሆነ ስርዓተ ነጥብ ገና ላስተምርህ። ስርዓተ ነጥብ የአንድ ሴንቴንስ መዝጊያ ነው። ተዘግቷል። ይሄን ጥያቄም አይደለም። እኔ አዲስ ሴንቴንስ አለ ከስር። ሁለቱን ላይኖች አንብብና አስረዳኝ። የኔ ጥያቄ ከታች ያለው ነው እንጂ ከላይ ያለው አይደለም። ያልጠየቅኩትን ዝናብ ማን ይሰጣል ብዬ ጠየቅኩኝ? እኔ አልጠየቅኩም። ቡቃያ ማን ያበቅላል ብዬ ጠየቅኩ? አልጠየቅኩም። አላህ በትክክለኛ መንገድ ላይ ናችሁ ወይንስ አይደላችሁም ብሎ ለተናገረው ነው የኔ ጥያቄ። ሚዩት አታርግ። ሚዩትን አንሳና ቀጥላል። ኢንቫይት እየላኩልህ ነው። ሚዩትን አንሳ። ሁለት ሆነ ስትጮህ ነበረ። ሱራውን ንገረኝ። ሱራ ንገረኝ ይላል። እንዲያውም ሲያነበው ቆይቶ አብራራ ንገረኝ። ለራሴ ሊከፍተው ነው። እዚህ ጋር ሊከፍተው ነው። በራሴ አወጣልህ ያለው ክፍል ቀጥል። ሱረቱል ምንድን ነው? ሱራ 34 ሱረቱ ሰብ እንደዚህ ትጨመቃለህ። በጮክ ቁጥር አዳምጣ። ይኸውልህ አትጩህ። በቃ ፖለቲካ ስራ አርፈህ ቁጭ በል። አንዴ እውቀት እንደሌላችሁ እንደዚህ ማድረግ ቀላል። ፕሌሳ አብራችሁ ስትጫጫሁ ከስር ላለው አዋቂ ትመስላላችሁ። ወንብዬ ነው እንደዚህ ሂምሌት ማደርግ ታግሼ ማለት ነው። አሁን ወደ ቶፒኩ መልሰው ሄድና ሳምንት አጥናና ትሞጉተኛለህ። ቆይ አንዴ ያወጣሁልህ ነው። ወዴት ነው የምትሄደው? ቆይ አንዴ ጉዱን አወጣለሁ። ለምን ቆርጠህ ብታመጣለህ አዳምጥም። ና ቆይ አንዴ እና ድጋሚ ላዋርድህ። ክፈተው። ክፈት ማይከል ካሜራውን ክፈት። ደግሞ ሲዋረድ ይዩት። ምክንያቱም ሙስሊም ነው። ሙስሊም ከሆነ ደግሞ መዋረድ አይሰለቸውም። ያውም ዋብያ ነው። ክፈት ማይክ ካሜራ። ቆይ ተረጋጋ። ማለት አይገባም ነው ወይ? ቆይ አንዴ በሌላ ስልክ ያወጣው ነው። ተረጋጋ። ክፈተው። መዋረድ ማይሰለቻቸው ጉዶች ዩቱብ ላይ ያላችሁ
ሰላም ብያለሁ። ሰላም በሉን። አይ ነው ብዙ የተማራችሁ አላችሁ ከስር በጣም ያስጠላችሁ እንደዚህ አይነት ጭቅጭቅ ንትርክ በጣም ይከፋችሁ የሚደብራችሁ ዶክተሮች ትኖራላችሁ፣ ኢንጂነሮች ትኖራላችሁ፣ ፓይለቶች ትኖራላችሁ። በብዙ ስራ መስክ ውስጥ ያላችሁ እውቀት ፈልጋችሁ እንደዚህ መደናቆር በጣም ያስጠላችሁ አይ ነው። ብዙ ራሽናል ቲንከሮች አላችሁ፣ ግን ምንም ማድረግ አንችልም። አብዛኞቹ 99% ሙስሊሞች ከዚህ ኡስታዝ የሚሻሉ አይደሉም። አይምሯቸውን የማይጠቀሙ ስድብና ጩኸት ብቻ የሚያውቁ ናቸው። አሁን ክፈት ብዬው አዋርደዋለሁኝ። ምን አለ በሉኝ። ምን አለ ትላላችሁ? ቁጥር ስንት ነበር? 34 ስንተኛ ቁጥር? 24 ምን ቁርአን አላፈዝክም እንዴ? አዎ ገና የተማርኩ ነው። እንዳንተ ሳልማር ዝም ብዬ ወንበር ላይ ልቀመጥ። እስቲ እናያለን። ምን ጽፋው ነው የምታመጣው? ካለ በጣም ረጅም ደቂቃ ወሰድክበት። የትኛውንም ቁርአን ክፍል ጥቅስ ብጠቅስ እኔ በደቂቃ ውስጥ እንዴት እንደማራግፍ አሳያለሁ። የትኛውንም ጥቅስ ከ114ቱ ምዕራፍ ማን እንዳልተማረ አሳያለሁ። ከጎን ያለው ኡስታዝ ከሆነ በደንብ እንዲረዳ ንገረው፣ ወይንም ለሱ ስተው ማይ አንከፍትም እከፍታለሁ ብለህ ነው እንትን ያልከው። ቀጥል፣ ክፈት፣ ፓኒክ አታድርግ፣ አይዞህ። የትኛውን 114ቱ ምዕራፍ ውስጥ ክፈት። የትኛውም ላይ አንተ ረዳኛል ላልከውን አራግፋለሁ። እሺ ና አንብበው። ምንድን ነው የሚለው? እና አንተ ቆርጠ ብታመጣ እኔ አላዳምጥም። አያረን ችግር የለው። ይታያል አይደል? ውፎይ አልከፈትክም? ካሜራ ክፈተው። ኧረ ከፍቻለሁ። ይኸው ፕሊስ፣ አልከፈትክም፣ አትቀልድ። ውፎይ ምን ሆናል? ከስር ተከፍቷል፣ ይታያችኋል። አልተከፈተም። እኛ ጋር ሴቭ አድርገው ወይ ሴቭ አላደረገው ይሆናል። ኦኬ ውፎይ አሁኑ ስለተከፈተ ተከፍቷል። የተለየ ነገር ነው ያመጣው ማለት ነው ከኛ። ምንም የተለየ አይደለም። ይኸው 24 የተለየ ነው። እኛ የከፈትነውን አይደለም፣ የተለየ ነው ያመጣው አይደል? ፖለቲካ አትስራ፣ ምንም ፖለቲካ አትስራ። ይኸውልህ እናዳምጥም፣ አዳምጥ። ችግር የለውም። ይታያል፣ ሱራው ይታየኛል። አዎ በቃ ይኸውልህ 24 ይታያል። እዚህ አሁን ቀጥል፣ አንብብና አስረዳ ነው። አዎ ቆርጠ ፖለቲካ እሰራለሁ ብትል ይኸውልህ አንተ እስልምና አትደርሰውም። ይኸውልህ ስለዚህ አላህ ሂዳያ ይስጥ። ይኸውልህ ቢስሚላህ ቀጥል። ቁል መን የርዙቁኩም ሚነ ሰማኢ ወልአርዲ ቁልላሁ ኢና አው ኢያኩም ለዓላ ሁደን አው ፊ ደላሊን ሙቢን ይላል አላህ ሱብሓነሁ ወተዓላ። ያነበብከ ነው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው ባሏቸው? አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ናቸው በሏቸው። እፎይ ፖለቲካ አትስራ። ቆርጠ አታምጣ። ሀያረ በላቸው የሚለውን ቆርጠ አምጣው በለው። እስኪ ቅድሙን ክፈተው በለው ልጁን። እስኪ ክፈተው በለው ልጁን። ክፈተው። ቃል ተመሳሳይ ነው። ቃል ክፈተው። ክፈተው ቅድሙን ነውና ችግር የለው። አሁን አትረዳህን ያልንህን አላስረዳህንም፣ አነበብክ እንጂ በሏቸው። ለአንተ ግልጽ ሆኖልሃል እኮ ከታች ላሉት ለበጎች በቃ ያለራል። ፕሊስ ስድቡን ተወውና እኛ ወይንም እናንተ በግልጽ መሳሳት ውስጥ ነን ወይንም በትክክለኛ ውስጥ ነን ይላል አይደለ? እሱን አስረዳን የተባልከው ያው ተከፍቶልሃል። የቃልም ያንተንም አምጣው፣ ያንተንም ክፈተው። ለፊት አድርገው፣ አትዝጋ፣
አትዝጋ። ፊት ለፊት አድርግና ለምን ዘጋው? ልዩነቱን አሳየን። አልዘጋሁትም። ምን አድርጋችሁት ነው? ምንም አላደረግነውም። ራስ አትዝጋ። ካሜራ ክፈት። ልዩነቱን አሳየነዋል እኮ። ልዩነቱ ምን ሚል ልዩነት አገኘሽ? ቃል ጋር ለእኔ አይታይም እኮ እናንተ ለእኔ አይታይኝም እኮ። ካሜራ እየዘጋህ ነዋ ሰውዬ። አረ ካሜራ አይደለም፣ ካሜራው አይደለም፣ ለእኔ አይታይም። የእናንተ እዚህ ጋር ፊት ለፊት ይኸው ከጎንህ ቃል አለ። አረ ወላሂ ጨለማ ነው፣ ምንም አይታይኝም ለእኔ። ስልኬ ጨለማ ነው። ከን ሰውዬ ችግር የለው። አሁን ክፈትና የራስን አስረዳ። የትም አታመልጥ። አይደለም ያን ያሳይኝ ቅድሙና ምን አድርጋችሁት ነው? በኢየሱስ አይታየኝም አልክ አይደል? አሁን የራስን አስረዳ። እኛ ወይንም እናንተ በግልጽ መሳሳት ውስጥ ወይም በትክክል ውስጥ ነን ብሏል አይደል? አላህ እርግጠኛ አይደለም። ስለዚህ አስረዳ። እሱን አታመልጠኝም። እኔ ምን አድርገው ነው? ምንም አላደረግን። አስሬ ካሜራ እያበራህ አታጥፋ። ከራስ ጋር ትጃጃል። ማልልኝ እስኪ አንተ ምንም አላደረኩትም ትል ማሉ እስኪ። ይኸው እጄን እንደዚህ አድርጌ ላወራለሁ። ይኸው ቀጥል። የለም ምንም አይታየኝም ወላሂ። ኮሜንት ብቻ ነው የሚገባው። አይንህ ማያይ ከሆነ እኔ ምን ላግዝህ? እየፎገርክ እየዋሸ ስለሆነ ማለት ነው። ይኸውልህ ዛሬ በደንብ እናወራለን። አንተ ብቻ ነው እየታየ ያለው። ለአንተ አይታይም። 3600 በላይ ሰው ግን እየታያቸው ነው። ችግር የለውም። አሁንም ልተባበር። ከዲር ቆይ ልተባበር። ዋና ምንፈልገው እኛ ምን ምትለዋነ እኛ ወይንም እናንተ ትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ምትለዋን ነው። እኔ አርጉመንቴ እሷን አብራራሁ። የከፈትከውን አብራራ እሷን። ይኸውልህ ወንድሜ በሏቸው እኮ ነው በሏቸው። ማንን ነው የምንለው? እናንተን ነው። ይኸውልህ እፎይ ጎበዝ። ስለዚህ እኛ ሲል ማንን ነው? ይኸውልህ ወንድሜ በሏቸው እኮ ነው በሏቸው። ይኸውልህ ምንለው እናንተን ነው። ይኸውልህ እፎይ ተስማማው። እኛ እያለ እናንተ ያለው ማንን ነው? እናንተ ያለው ማንን ነው? ይኸውልህ አዳምጠኝ እፎይ። አዳምጣለሁ። የትም ስራ ማታ መጀመሪያ ይኸውልህ አንብብልህ። ችግር የለውም አንብብልኝ። ይኸውልህ ኡስታዝን ስጠው። የተሻለ ተሚያንሾካሹክ ስጠው። እስኪ እሱ ይሞግተኝ። ይኸውልህ ምን አለ መሰለህ? ይኸውልህ እዚህ ጋር ይኸውልህ ምን ይላል መሰለህ? ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በሏቸው። ለማን ነው የሚለው? በሱ ለሚታጋራው ለአንተ በሏቸው። በሏቸው አዳምጠኝ። በሏቸው ይኸውልህ እዚህ ጋር እኔ አነብልሃለሁ። በሏቸው አዳምጥ። አላህ ነው እኛ ወይስ አላህ ነው ወይ እኛ ወይም እናንተና በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በሏቸው። ጎበዝ። ስለዚህ ምን እያለ ነው? አላህ እንደዚህ በሉና አስተምሩ እያለ ነው። እኛ ወይንም እናንተ በግልጽ ትክክለኛ ላይ ነን ወይንም በግልጽ መሳሳት ውስጥ ነን። ትክክለኛው ማን ነው? አዳምጠኝ፣ እዚህ ጋር ተረጋጋ። ትክክለኛው ማን ነው? አይታወቅም። እኛ ወይንም እናንተ። ይኸውልህ እኮ እዚህ ጋር አላህ እኮ የተናገረ ነው እኮ በሏቸው ነው። ይኸውልህ እዚህ ጋር የያዘው አንተንና እኔን ነው። ገባ? ይኸውልህ ሚለን ምንድን ነው? ቆይ አዳምጥ። ስለዚህ ምን ይለናል መጥቶ መሐመድ? እኛ ወይም እናንተ በትክክለኛ መንገድ ላይ ነን ወይንም በግልጽ መሳሳት ላይ ነን ይለናል። ይኸውልህ እፎይ ባዩ ማን ነው? የሚባለስ አካል ማን ነው? አላህ ለመሐመድ ነገረው፣ መሐመድ ለእኛ ይላል። አዎ በቃ አለቀ። ጎበዝ። ስለዚህ ትክክለኛ መንገድ ላይ ነን ወይንም ደግሞ በተሳሳተ መንገድ ላይ ነን ይለናል አይደል መጥቶ መሐመድ?
በሏቸው እኮ ነው። እፎይ ያወቀ አታዙረው። እፎይ ምንድነው የሚለን መሐመድ መጥቶ ይኸውልህ ዝናብን የሚያበቃል ከሰማይ ዝናብን የሚያወርደው ማን ነው በሏቸው። እሺ ማን ነው? ማን ነው? ንገረኝ። ለዝናብ አልጠየቅኩም መሐመድ አለ ጥያቄውን ያወርዳምጥ። ለምን ጥያቄውን ትቆርጧለህ? ይኸውልህ ከላይ ምንድን ነው የሚለው? አዳምጥ። ከስር ምንድን ነው? እኛ ወይንም እናንተ ምን መጥቶ ይለናል? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ሲለን፣ እኛ ደግሞ ምን እንለዋለን? እኛ በትክክለኛ መንገድ ላይ ነን እንለዋለን። ወይንም ይልና ደግሞ እሱ ምን ይላል? በግልጽ መሳሳት ውስጥ ነን ፕሉራሊቲ ነች። እናንተ የምትለው አውትሳይድ ሙስሊም የሆኑትን ነው፣ ከሙስሊም ውጭ ያሉትን። እኛ የሚለው ደግሞ ሙስሊሞችም ያካትት ነው። አይ ይሄ ሙሽሪኮችን ብቻ ነው የሚመለከተው ከተባለ ደግሞ ሙሐመድ ሙሽሪክ ነው ወይ? ሙሐመድ ካፊር ነው ወይ? እኛ እያለ ራሱን እየተናገረ በግልጽ መሳሳት ውስጥ ነን ካለ፣ ስለዚህ ሙሐመድ ሙሽሪክ ነው፣ ጣዖት አምላኪ ነው። አላህም ደግሞ ይሄንን እርግጠኛ ያልሆነውን ወይ ብሎ ለነብይ ልኳል። አዳምጣ እፎይ። ምን አለ መሰለህ እዚህ ጋር ይበቃል። አርጊው ለማድረግ ላስረዳ። እሺ ቀጥል። ደግመህ ከፍ በይላ ትዋረዳለህ። ለሪካርድ ላመቻችል በደንብ እንድትዋረድ ከፍ በል። እኔ ደስ እያለኝ ተዝናናውብህ እኮ ነው። ቀጥል እባክህ። ምን የመረለም ፖለቲካ ትስራ ሲያቅት ቀጥል። አሁን ይኸው ለአዳምጠኝ። እኛ ሲል የፈለገበት አላህ ነው ካልከኝ አንድ ተፍሲር ስጠኝ እስኪ። አንድ ማን ነው እንደዚህ ብሎ የፈሰረው? አንድ ስጠኝ እስኪ። ኦኬ ቁርአኑ የማን ቃል ነው? ይኸው አንድ ተፍሲር ስጠኝ። ቁርአኑ የማን ቃል ነው? ራስኑ ተፍሲር ላደርግህ እኮ ነው። ቀላል የማን ቃል ነው? ይሄን የተናገረው ማን ነው? ጎበዝ። ይሄንን በላቸው ብሎ ትእዛዝ የሰጠው ማን ነው? አላህ ነው። ጎበዝ። ቃሉ የአላህ ነው፣ ትእዛዙንም የሰጠው አላህ ነው። ስለዚህ አላህ ነው የተናገረው። እናመሰግናለን። እሺ አላህ ነው ተናገረው ነው የሚለው ቃል ስጠኛ። ና ተፍሲር ስጠኝና አታምልጥ። ራስህ ፈሰርክልን እኮ። የአላህ ቃል ነው አልከኝ። የአላህ ቃል ነው በላቸው እኮ ነው። አዳምጥ። አራንተ አንዳ ፕሊዝ የአላህ ቃል ነው አልከኝ። አንተ ትልቅ ሰው ነው፣ አታጭበርብር። በቃ እዚች ናት ከተረገጥ ይበቃል። ለማንኛውም ድንቁርናችሁን ለማሳየት ነው እንጂ ሰዓቴን የገደላችን እና ጌታ ይርዳችሁ። ለማንኛውም በዚህ መጠን ነው ሰዎች የደነቆሩብን። ድንቁርና በዚህ መጠን ነው የተጠናወታቸው። ይሄ የቁርአን ክፍል ግን ሀያት ትዛለች። ከሁለት አንዱ አሩን ይበላል ያለችው ይህን ነው እንዴ? ማንት ነው ያ ከሁለት አንዱና ነብይ ነች ማለት ነው። እኔ ያውስ ወደ ቶፒካችን እንመለስ አይደል? ያ ስለዚህ አስረዱኝ። ኦኬ እሺ ቀጥል። አይ ልቡና ሙስሊሞች አስረዱን። ሩሁል ቅዱስ ማን ነው? ሩሁል ቅዱስ ማን ነው እያልን እየጠየቅናችሁ ነው። እንግዲህ እናንተ ራሳችሁ የምታምኑት ጅብሪል ትላላችሁ። ጅብሪል እንግዲህ መሐመድን በሂራ ዋሻ ውስጥ ሲጨምቀው ሲደፍቀው የነበረ አካል ነው። ይህንንም ደግሞ ከዚህ መጽሐፍ ላይም በደንብ ማሳየት እንችላለን፣ እንዴት አድርጎ ሲጨምቀው እንደነበረ። ረደቱል አንዋር የመሐመድ የህይወት ታሪክ ላይ በደንብ በግልጽ አስቀምጣችሁታል። ስለዚህ ይህ አካል ማን ነው? ማንን ነው? ያካሲር ያ ሙሽሪክ እያላችሁ ነው አይደለ? እኔ ሙስሊም ነኝ ላኢላሃ ኢለላህ እንደዚህ ለምን ትለኛለህ? ያ ካፊር ያ ሙሽሪክ ካፊር አለሁ አንተ ካፊር እኮ አንተ ነው እኮ ካፊር ነው። ኦኬ ዛሬ ስለ ሩሁል ቅዱስ እየተማማርን ነበረ። አበበ ቢቂላ ያነሳሉ። እሺ ሩሁል ቅዱስ ማን ነው? እሱ እንትና ካሊድ ሩሁል ቅዱስ ጅብሪል ነው። ጅብሪል ነው። አክረም ሩሁል ቅዱስ ማን ነው? ይኸውልህ ከኔ ጋር ስታወራ በጥሩ ስነ ምግባር ታወራለህ። ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሽለህ አውራ። ሩሁል ቅዱስ ማን ነው? በኔ ጋር ስታወራ መረጃ ታቀርባለህ። እያንዳንዷ ላወራሃት በደቂቃ ማለፍ እንደማትችል ከኔ ጋር ስታወራ ላሳየህ።
30 ሰከንድ አቆየ። ሩል ቅዱስ ማን ነው? አታስፈራራኛ። ሩል ቅዱስ ማን ነው? አዎ በስነ ስርዓት አውራ። እሺ ጎበዝ። ሩል ቅዱስ ማን ነው? ደግሞ እዚህ 3000 ሰው እዚህ ጋር አንተ ጋር የመጣው ኢምራን ቤቱን ሩል ቅዱስ ማን ነው? 30 ሰከንድ ለመሙላት ነው ጥያቄው የማይመልሰው። ሩል ቅዱስ ማን ነው? ሩሑል ቅዱስ በል። ሩሑል ቅዱስ ቀጥል። ማን ነው? ሩሑል ቅዱስ አናባቢን አሳምር። ምን ማለት ሩሑል ቅዱስ አይደለም? ሩሑል ቅዱስ ምን ማለት ነው? ሩሑል ቅዱስ ማለት እባክህ ትመልሳለህ። ቅዱሱ መንፈስ ማለት ነው። ምን ማለት ነው? አይ በትክክል አንብብ። ቅዱሱ መንፈስ ማለት ቅዱሱ መንፈስ አናባቢን ስተት እንዳለው ኢማንልኝ። ጎበዝ። እሺ ቅዱሱ መንፈስ ማን ነው? አዎ ተሳስተ ነበር አይደል? ንባብ ላይ ተሳስቻለሁ። ቀጥል። ቅዱሱ መንፈስ ማን ነው? አዎ ሩሑል ቅዱስ ነው የሚባለው። እሱም ጅብሪል አለይሂ ማን ነው? ቅዱሱ መንፈስ የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ የመላእክቶች አለቃ ነው የሚል። ቀጥል። 30 ሰከንድ እንደማቆይ ላሳየህ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየህ። ና በቪዲዮ አድርገኝ። ክፈት። ቪዲዮ ክፈት። አንተ ነው መክፈት የምችለው ቪዲዮ። እሺ 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 ከተባ ቆየ ከፈትኩልህ ነው። በመጽሐፍ ነው። እኔ ከፈለግከው አንድ ጥቅስ ብቻ ከ114ቱ ምዕራፍ ይሄ ልጅ ካሳየን እኔ ንጽጽር አቆማለሁ። አታቆምም? ወላሂ አቆማለሁ። 30 ሰከንዷን ለማስበለጥ እኮ ነው። ቤቱ ላይ 30 ሰከንድ በላይ ቆየው ለማለት ነው። ጊዜ የሚገድለው ተረጋጋ። እኔ በመጽሐፍ ነው እየከፈትኩ ያለሁት። ጥቅሱን ንገረን። እሺ በቁርአን ማለት ነው። ጥቅሱን ንገረን። እያመጣሁልህ ነው። ተረጋጋ። እሺ በጣም ተረጋግቻለሁ። ስታይ መሐመድ ሄራ ዋሻ ውስጥ እንደተጨመቀው እንደሮጠ እንደዛ ያለከለኩ መስላለሁ እንዴ? ኢየሱስም እጁን ሳይታጠብ ይበላል አይደለ? ከራሱ ምንም ማድረግ አይችልም። ዮሐንስ 5:30 አይ እንደዛ ሚል የለም። ችግር የለውም። እጁን ሳይታጠብ ሚል የለውም። ኤኒዌይስ ነገር ግን ክርስቶስ እኛ ንጹህ ነው ብለን ነው የምናምነው። ውሃ እሱ የሚያነጻው የለም። አላህ ግን ሱራ 15:26 ላይ በገማ ጭቃ አንተን ወሸላህንም ጭምር እንደዚህ አድወል ብሎ ሰርቶታል። ከዛ አብክቶ ሰርቶታል። ስለዚህ ያንን የገማ ጭቃ እጁ ላይ እንደተጣበቀ ነው። አልታጠበውም። ታጥቧል የሚል ካለ መረጃ ታመጣለህ። በገማ ጭቃ ስለሰራህ ማለት ነው። በሚገማ ጭቃ ሰውን የፈጠርክ በሁለት እጆቼ ስለሚል ማለት ነው። ሁለት እጆቹ ደግሞ አንደኛው የገማ ጭቃ፣ አንደኛው ደስ የሚል ሽታ፣ ሁለቱን አባጥቶ እንደሰራው ጠበሪ ይናገራል። ክፈታው ክፈታው። እየከፈትኩልህ ነው። አንተ አሁን ቶፒኩን አታስቀይር። እግዚአብሔር ሁላ አለ በአዳም ላይ ያለው ሁሉ መልክ ያለው ያለው ሌላ ቶፒክ ውስጥ አትግባ። ጭንቅላት የሌለውን አካል እያመለክ ወሬ ውስጥ ቶፒክ አትቀይር። ክፈት መረጃው። የመልአክ አለቃ ማለት ነው ቅዱሱ መንፈስ። ክፈት ፕሊስ። ቶፒክ ሽፍት አታድርግ። ክፈት። ይኸው እየከፈትኩልህ ነው። እሺ ዝም ብለህ ወረቀት ስለገለጽ ቁርአኑ እስካሁን ድረስ እንዲያደርግ የገልጬ ጨርሰዋለሁ እኮ 114 ምዕራፍ ነው። 114 ምዕራፍ ውስጥ ለመክፈት የዚህን ደቂቃ ፍጀት አይደል ነው። ምን ችግር እንዳለብን ነው እየጻፍክ ነው። አንደኛው የቁርአን ክፍል ላይ የትኛው የቁርአን ቻፕተር ላይ እየጻፍክ? አንተ ጎበዝ ነህ። ጎበዝ አንተ ስለምችል እኔ ማስረጃ የለኝም። ጎበዝ እንኳን አንተ መሐመድን ማስረጃ የለውም በዚህ ጉዳይ ላይ። አላህ ራሱ የለውም። አላህም አክቹዋሊ መሐመድ ውጤት ነው። ክፈተው አሁን ካለ ተሳክቶልሃል። 30 ሰከንድ አልፈሃል። እኔ ፊት 30 ሰከንድ ቆይተሃል። አሁን
ሌላ ትርፍ ሳታወራ ትሰማኛለህ? አትሰማኝም አለኛው። ክፈት። የመልአክ አለቃ ማለት ነው ቅዱሱ መንፈስ ያልከውን ክፈት፣ አሳየን። ክፈት። የአንተን ፊት አይደለም የፈለግነው፣ መረጃውን የፈለግነው። ካሜራ እንዴት አድርጌ ላዙር? ፍሊፕ በለው። ፍሊፕ ካሜራ፣ ሮቴት አይነት እንትን ምልክት ያላታለች። ስነካው ፍሊፕ ይልሃል። አይ ቲንክ እንትኑ ስነካው፣ ገስቱ ስነካው እንደዚህ ፍሊፕ ማድረግ ያለች። ምን ብዬ ላስረዳ? ልክ ካሜራ ጋር ካሜራ ኦን ያደረግክበት ከጎን የሆነች የካሜራ ምልክት አለች። እሷን አንዴ ንካት። አክረም ይሰማዋል? ካሜራ ይነካበት። ማይክሮፎን ካሜራ ዘጋው። የካሜራ ምልክት አለ አለ አለ። መሀል ላይ ያለውን ዳር ላይ ያለውን መሀል ላይ ያለውን ንካ። ጋበስ አግኝቼላቸዋለሁ። ቀድሜ ነቢ ስ ሰለም እኒ ኡቲቱል ኪታበ ወሚስለሁ ማዐሁ ብለዋል። እኛ ቁርአንዮች ዝም ብላ አታውራ። ኪታብ ያዘጋጁ ምናምን ይላል። ቁርአን አለ ብለህናል። ቁርአኑን ክፈተው። 114 ምዕራፍ አለው። ሰው ክፈታው። ሚዩትን አንሰው። ሚዩት ነበርክ። ሳዳ ፕሊስ አትደረግ። የፍርሃት ምልክት ሞት ማድረግ። ምን ይላል? አይነበብም? ቀጥል፣ አንብበው። ይነበባል? ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደለ? እኛ በኪታብ እንደምናምን። ምን መጽሐፍ ነው? ጎበዝ። ስለዚህ ቁርአን ላይ አሁን ያዘጋጁ ሙሐመድ ሷሊህ አልዑሰይሚን ይባላሉ። ምን ኡሱል ምን አልከኝ? ኡሰይሚን ያልከው ኡሰይሚን ስንት ዓመተ ምህረት ነበር? የመቼ ሰው ነው? ይሄ ምን ይላል? የመቼ ሰው ነው? ዓመተ ምህረታቸው ዓመተ ምህረት ነው እና ይሄንን ማስረጃ አንብባልኩ። ስንት ዓመት ሆናቸው? ኡሰይሚን እናምንበታለን። እፎይ የኛ እንትን ነው። ስንት ዓመት ነው? ስንት ዓመት ነው ኡሰይሚን? እና አመቱን አይደለም አመቱ ምን ያደርግልህ አንተ? እኛ መልስልህ። 50 ዓመት የማይበልጠው ሰውዬ ታመጣልኛለህ እንዴ? መረጃ ብለህ 50 ዓመት ሰውዬ እንኳን እንትን 100 ዓመት እንኳን እንትን ያላለ መረጃ ብለህ ታመጣለህ እንዴ? መቶ ዓመት ያልሞላው ሰውዬ ያመጣልኛል እንዴ? ከመረጃ አምጣ ስለው የዛሬ 100 ዓመት እንኳን ያልሆነውን ሰውዬ እሱ ቅዱስ ማለት አዳምጥ። አንተ ደግሞ ጣልቃ አትግባ። እሱ ማለት የመልአክ አለቃ ነው የሚል ሊያመጣልኝ ማለት ነው። ዚስ ዱድ ቁርአን ላይ ያለ የለም። ቅድሚያ አፊርማል። ቁርአን ላይ የለም። አክረም ቁርአን ላይ ያለ የለም። ከኪታብ ቁርአን ላይ ያለ የለም ወይ? ቁርአን ኡሰይሚን 100 ዓመት እንኳን ያልሞላውን ሰውዬ እሱ እንደዚህ ብሏል ብለህ መረጃ ታመጣለህ እንዴ? ከዛሬ 1400 ዓመት በፊት ለነበረ ታሪክ አሁን ቁርአን ላይ ያለ የለም ላልከው ነገር ኦፎ ኪታብ ኩማት ቁርአን አንዴ ካዲል ሚታል ቁርአን ላይ ያለ የለም። እኔ የምልህ ፕሊዝ መልስ። ቅድም አምናለሁ አላልክም? እኛ በቁርአንና በክታብ እንደምናምን ታምናለህ ሲል አምናለሁ አልክ። ፕሊዝ ቁርአን ላይ ከ114ቱ ምዕራፍ አመጣለሁ ብለሃል አይደለ? ቁርአን ላይ የለም። ምናምነው ኡሰይሚን የሚባል ትናንትና የነበረ ሰውዬ በጻፈልን ነው ምናምነው ካልከኝ ነብይ ነው ወይ ብዬ ጠይቀሃለሁ። ገና ይሄ ምንድነው እሱ የሚለጠፈው እንደ እንትን ኡሰይሚን የሚባል ትናንትና የመጣ አባቶቻችን እድሜ ያለ ሰውዬ በሱ ነው ምናምነው በለኝ።
የለም ቁርአን ላይም ነብያችንም አልተናገረም። በኡሰይሚን ነው ማምነው በለኝ። አንተ አሁን እየፈራ ነው። መጀመሪያ ምናለው በክታብ እንደምናምን ብለህ ነበረ። ያው አሁን እየፈራ ነው ያልኩትም ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። አላህ ወይነ ለታንዚሉ ረቢል ዓለሚን እያለ አላህ ጠቅሶታል። እናመሰግናለን። ዚስ ማች ከተዋረድክ ይበቃሃል። ደግመህ እንዳትፎክር። እኔ ቤት መጣ በደንብ ከስራ ያላችሁ ታዝባችኋል ብዬ አስባለሁ። ተምራችኋልም ብዬ አስባለሁ። ኡሰይሚን ማለት አሁን የነበረ በአሁን ያለ በእኛ ዘመን የሆነን ሰውዬ መረጃ ብሎ ያመጣልናል ማለት ነው። የእኛን ዘመን የእኛን ትውልድ ዲስ ጄኔሬሽን ያለን ሰውዬ መረጃ ብሎ ያመጣል። አሁን እነሱ ቤት ብትሄዱ አረብኛ ስለማታውቁ ይሄን መጻፊያ ይከፍቱላችሁና ይኸው ብለው ያነቡላችሁ፣ ይኸው መረጃ ይሏችኋል። ምን ታመጣላችሁ? አረብኛ አታውቁ። ኡስታዞቻቸው እንደዛ ይፎግሩት፣ ኡስታዞቻቸው እንደዛ ይሸውዳሉ። ሚታርክ ካሊድ። ስለዚህ ነቢያቸው አልተናገረም፣ ሀዲስም ላይ የለም፣ ሀዲስ ላይም የለም፣ በቁርአንም የለም። ስለዚህ በአረብኛ የሆነ ነገር ትናንት የተጻፈ ያመጡና እምነት አድርገው ያስቀምጡታል። ኡሰይሚን መቼ ነው የተወለደው? ይኸው ማርች 9 በ1929 አይደለም የሚለው በ1929። ከዛ መቼ ሞተ? ጃንዋሪ 1 ላይ ጃንዋሪ 10 2001 which means በእኛ እድሜ ያለ ሰውዬ ማለት የነበር ሰውዬ የዛሬ 25 ዓመት ነው ከሞተ። 25 ዓመቱ ገና ከሞተ ነው የሚለው 2001 እንግዲህ በፈረንጆቹ ማለት ነው። ትናንትና በእኛ እድሜ ያለን ሰውዬ መረጃ ብለው ያመጣሉ ማለት ነው። አረብኛ ስለተጻፈ ብቻ እናምንበታለን እሱን ሰውዬ ይሏቸዋል። እንዲህ ነው የሚያጭበረብሩት። እስልምና ማለት እንደዚህ ነው። ከልት ነው ምንላችሁ። ለዚህ አፕዴት እያደረገ እየዳበረ የመጣ ሃይማኖት ነው። ለማያቅ ሰው ላልተረዳው ሰው እምነት ይመስለዋል። ቁርአኑ መልስ የለውም፣ ሀዲሱ መልስ የለውም። ከጊዜ በኋላ የመጡ ሙፈሲሮች ምናምን የሚባሉ ዝተት ኮተት የሆኑ ሰዎች ከዛ ጥያቄ ሲነሳባቸው ለዛ ምላሽ ሲሰጡ፣ ጥያቄ ሲነሳ ለዛ ምላሽ ሲሰጡ፣ በዛ ጋር ቀዳዳ ሲመጣባቸው ያንን ሲደፍኑ፣ በዛ ጋር ሽንቁር ሲመጣ ያንን ሲደፍኑ፣ እንደዚህ የመጣ እምነት ነው። ቁርአን ነበር። ከዛ ደግሞ ሀዲስ ከ200 ምናምን ዓመት በኋላ ቡሃሪ መጣ። ከ250 ምናምን በኋላ እነ ሙስሊም መጡ፣ እነ አቡ ዳውድ፣ እነ ናሳኢ፣ እነ ኢብን መጃ ምናምን ከ300 ዓመት በኋላ መጡ። አሁንም የጎደለውን ሲያዩ ከዛ መዛቦች አሉ መጡ። ከዛ እነሱን የጎደሉትን ሲመጡ ፊቆች መጡ። ከዛ በኋላ እነሱን ለመሙላት ደግሞ ከ400 ምናምን ዓመት በኋላ ደግሞ ሙፈሲሮች መጡ። ከዛ በኋላ ደግሞ አሁንም አብዴት አደረገ እነ ኢብን ተይሚያ እነ ኢብን ከሲር ምናምን ደግሞ ሙሐመድ ከሞተ ከ700 ዓመት በኋላ መጥተው እነሱን እንደ መረጃ ያደርጓቸዋል። ከ700 ዓመት በኋላ ከዛ ደግሞ እነ አብዱልዋሃብ ይመጣሉ። ከስንት ዓመት በኋላ ደግሞ አብዱልዋሃብ መጣ? ከ1200 ዓመት በኋላ። እነኚህ ደግሞ ኡሰይምን ደግሞ ከ1400 ዓመት በኋላ መጡ። በእኛ እድሜ ያሉትን በእኛ ጄኔሬሽን ያሉት እነሱን መረጃ ያደርጓቸዋል። እስልምና ይሄ ነው። ስትጠይቁት እንደዚህ ነው እስልምና። ቁርአኑ ከዛ ምን ይላል? ለነገሮች ሁሉ አብራሪ ግልጽና የተብራራ ነው ይላል። እና አሁን ጥያቄው ላይ ብቻ መልስ ምንፈልገው ጥያቄው ምንድነው? ሩል ቅዱስ ማለት እሺ እንቀጥል፣ ችግር የለም። አልዑለማው ወረሰቱል አንቢያ ይባላል። ዑለማ የነብያቶችን ትምህርት ነው የወረሰው። እነማ ወረሰቱል ዒልም፣ እነሱ እውቀትን ነው እንጂ የወረሱት ብርም ሆነ እንትና ነው ወረሱ ይባል ነገር አለ። ስለዚህ ዑለማ እየተተካካ ነው የመጣው። አንተ እንደምታስበው አይደለም። ይህ ነው እና ሩል ቅዱስ የሚባል እሱ የመላእክቶች አለቃ ነው የሚል ቁርአን ውስጥ አለ። ቁርአን ውስጥ ወይነሁ ለተንዚሉ ወይነሁ የመላእክት አለቃ ነው ሩል ቅዱስ የሚል አለ። ሱረቱል ሹራ ወይነሁ ለተንዚሉ ሚን ረብል ዓለሚን የሚል አለ።
ምን አገናኘው ታዲያ? እሱ ተርጉምላቸውና ሲስቴምሽ ፈገግ ይበሉ። ተርጉምላቸው በአማርኛ፣ በአረብኛ ትደበቅ። አንተ ያልከውን አሁን በአማርኛ ተርጉመውና ሩል ቅዱስ የመልአክ አለቃ ለሚል የጠቀስከውን ተርጉምላቸው እስቲ። ትንሽ ሳቅ ይበሉ እነሱም። እኔ ብቻዬን በሆዴ ከምስቅ ዓለሚ ነዘለ ቢሂ ሩሁል አሚን የሚል የቁርአን ያለ ብቻ የትኛው አንቀጽ ተርጉምላቸው በአረብኛ ትደበቅ። መደበቅ አይደለም እኮ አሁን አንተ እኮ ማስረጃ ያመጣውን ሰው አወረድከው እኮ። ተርጉመው። አልገባንም፣ በቃ አልገባንም። ተርጉመው። ያው ያልከው ነው። ምንድን ነው እሱ ያልከው? ተርጉመው። አለቃ ነው፣ የመሌኮች አለቃ ነው። አሁን የኡሰይሚን ኪታብ አመጣልህ። እንደዛ ነው የሚለው፣ እንደዛ ነው የሚለው። ካሊድ ትርጉሙ እንደዛ ነው። ኧረ በእናትህ ወላሂ እንደዛ ነው በል እስኪ። አልበለም። እኔ ለምን ታስመለኛለህ? ይሄን መረጃ መጣው ለምን አስወረድኳል? እስቲ እንደገና በልና የመላእክት አለቃ ነው ብለህ ተርጉመው እንደገና በለውና ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሁል አሚን። እሺ ከዛ ተርጉመው ሹራ ነው ሲፈተው ክፈትለት። አልሁም አንተ አሁን ምንድነው? ለምን ሩሁል ቅዱስ ተባለ ነው ጅብሪል አይደለም። አንድም ቦታ የለም ጅብሪል ሩሁል ቅዱስ የተባለበት አንድም ሽታውም የለም። ለምን ተባለ ትበለኝ? አልተባለም። طيب እሺ ካልተባለስ ማለት ምንድነው? እዚህ ጋር አንተ የፈለከው ነገር ምንድነው? ግልጽ አድርገው። መባል ነበረበት ነው። ቆይ አይደለም። ሩሁል ቅዱስ ራሱን የቻለ አካል ነው፣ ፐርሰን ነው፣ ራሱን የተቻለ ሌላ አካል ነው እንጂ ጅብሪል አይደለም። አሁን ግልጽ ሆነልህ። ሩሁል ቅዱስ ከአላህ የሚወጣ ቅዱሱ መንፈስ ነው፣ ፍጡር አይደለም። ሁለተኛ አርጉመንታችን ፍጡር አይደለም፣ ፍጡር ነው። ማነው እንደዚህ ያለው? ምክንያቱም ከአላህ የሆነ መንፈስ ስለሆነ ቅዱሱ መንፈስ ፍጡር አይደለም። ፍጡር ነው የሚል ወይንም ደግሞ ቅዱሱ መንፈስ ፍጡር ነው የሚል ስታነስ ፍጡር አይደለም የሚል አለ። ቅዱሱ መንፈስ ፍጡር ነው የሚል ስታነስ፣ ምክንያቱም ከአላህ የሆነ ነገር ፍጡር አይደለም። ቃሉ ልክ ያላህ ቃል ፍጡር እንዳልሆነ ሁሉ ከኔ የሆነ መንፈስ ነው ስላለው እሱ የሆነ መንፈስ ፍጡር አይደለም። አሁን እዚህ ጋር አንተ አሁን ምን ማለት ነው የፈለግከው? እኔ እኮ ግልጽ አልሆነም ጥያቄ። ጅብሪል ለምን አልተባለም ነው ተባለ ነው ምንድን ነው? አሁን እዚህ ጋር አንተ ተባለ አልወጣኝም። ምን ያህል ተባለም እያልኩ እኮ ነው እየሞገትኩ ያለሁት። ጅብሪል ሩሁል ቅዱስ አይደለም እያልኩ ነው። እሺ አይደለም ብንል አሁን እኛ ምን ችግር አለው? መላኢካ ነው ብንል ጎበዝ። ስለዚህ ታምናለህ አንተ ሩሁል ቅዱስ ጅብሪል እንዳልሆነ? ጦይ በእኔ አሁን እያልኩ ነው። ወመረጃ እመጣልሃለሁ ብሏል ያለች አወረድኩ። እዚህ ጋር አላውቅም። ባይሆንሳ አስተምረን እስኪ። እሱ ባይሆን ምንድነው? አይደለም በላ ሩሁል ቅዱስ ጅብሪል እንዳልሆነ ከተግባባን፣ ሩሁል ቅዱስ ጅብሪል አለመሆኑ ከገባህ፣ ሩሁል ቅዱስ ወይም ቅዱሱ መንፈስ ቅዱስ ጅብሪል አይደለም። ያ ጅብሪል ያልሆነው መንፈስ ደግሞ ከአላህ የሆነ ስለሆነ ከአላህ የሚወጣ ስለሆነ ፍጡር አይደለም እያለ ነው። ፍጡር ካልሆነ ደግሞ ሩሁል ቅዱስ የሚባል ፈጣሪ አለ ማለት ነው። ልክ ያላህ ቃል ፍጡር እንዳልሆነ ሁሉ ሩሁል ቅዱስም ቅዱሱ መንፈስ የሚባለውም ፍጡር አይደለም፣ ወይንም ደግሞ አምላክ ይሆናል ማለት ነው። ጥያቄዎቹ ሁሉ አንዱ እኔ አንድ ጋር ገብቶኛ ያቁሙልህ። አይ ካለ ማውራት የሆነ በዚህ ገብተህ በዛው አብራሩለት ቃልና ቢኒ የሆነ ቀጥ ያለ ጥያቄ አለ። ዋብያ ይህን ጥያቄ እንኳን አንተ መሐመድም አልመለሰውም። መሐመድን አይሁዶች ጠይቀውት ነበረ። መሐመድ ምንድን ነው የመለሰው? ይኸውልህ አንብብልህ ከራስ መጽሐፍ ቡኻሪ ላይ ጠይቀውት ነበር አይሁዶች። ምን አለ? ይኸው ሐዲሱን ማየት ትችላላችሁ። ከአቢ መስዑድ የተዘገበ ሐዲስ ነው። እሺ ብሎ ነው ጠይቁት እንደተላለፈው። እሺ ኩል አንብብልህ አዳምጣ። ተጠይቆ ነበር። ቆይ አዳምጥ። ሱራ 17:85 ይመልስልሃል። ተረጋጋና አዳምጠው። እሺ በመዲና ፍርስራሽ ቦታዎች ስንሄድ እርሳቸው የተምር ዛፍ
ተደግፈው ደገፍ ብለው ቆመው ሳለ የተወሰኑ አይሁዶች በቦታው አለፉ። ከፊሎቻቸው ለከፊሎቻቸው እንዲህ አሉ፣ ስለ ሩህ ጠይቁት፣ የተወሰኑት ደግሞ አትጠይቁት አሉ። ከዛ እሺ የምትጠሉትን መልስ አይሰጣችሁም አሉ። ከፊሎቹ ግን እንጠይቀዋለን በማለት ከእርሱ ውስጥ አንዱ ከፊታቸው ቆሞ የቃሲም አባት ሆይ አለው፣ መሐመድን ማለት ነው። ሩህ ምንድን ነው ብሎ ጠየቀው። ዝም አለ መሐመድ። ዘጋቢው እኔም ራእይ እየወረደላቸው መሆኑን ተገነዘብኩ አለ። በራእይ የተገነዘበው ለምንድን ነው? መሐመድ ራእይ ሲወርድለት በቀዝቃዛ አየር ላይ ኢማጂን ላበላብ ሆኖ ማለት ነው ጥምቅ ያደርገዋል፣ ራሱን ያመዋል፣ በጣም ይጨነቃል። ስለዚህ ተገነዘብኩ አለ። ጠበቅኳቸው፣ ራእይ ሲወርድላቸው የሚታይባቸው ልዩ ሁናቴ አለቀ አለ። ይሄ ማለት መጨነቁ እንደ ግመል እንደ ንብ መጮሁ ምናምን ነገር ማጓራቱ እሱ አለቀ። እንዲህም አለ ከሩህ ይጠይቁሃል። አሁን ወሂ ወረደ፣ መገለጥ ወረደ። ከሩህ ይጠይቁሃል፣ ሩህ ከጌታ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። 1785 አላህ መገለጥ አወረደ። ሙሐመድ ሲጠየቅ ምንድን ነው ያለው? ወየስአሉነከ አን ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ የሚለው ነው የቁርአን አንቀጽ ይመስላል። ስለዚህ መልስ ከመስጠት ይልቅ ከሩህም ይጠይቁሃል፣ ሩህ ካላህ ዘንድ ነው፣ ከእውቀት ጥቂትን እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ጅብሪል ቢሆን ኖሮ በቀላሉ ምን ብሎ መመለስ ይችል ነበረ? እናንተ እንደምትሉት ቢሆን ኖሮ ጅብሪል ነው ሩህ ምንድን ነው እሱ የምትጨቃጨቁኝ ይል ነበረ። ነው ከሩህ የሚጠይቀው ነፍስ ናት እኮ ሩህ ማለት አይደለም። ነፍስ ራሱን የቻለ ነፍስ ይባላል በአረብኛ። ሩህ ነው፣ ነፍስ ደግሞ ለብቻ ነፍስ ራሱን የቻለ በአረብኛ ነፍስ ተብሎ የሚጠራው ሩህ ማለት ነው። አይደለም በአረብኛ ነፍስ ተብላ ትጠራ። ምን አልከኝ? ዋህብያው ልጠይቀው ዋህብያው አምር ረቢ ማለት ምን ማለት ነው? አምር ረቢ ማለት ምን ማለት ነው? አመረ ረቢ ምን ማለት ነው? አንድ ስልክ ገብቶብኝ ነው። እስኪ አላነሳው። ምን አልከኝ? እሺ አምር ማለት ምን ማለት ነው? ረቢ የሚለውን ተወና አምር ማለት ምን ማለት ነው? አንድ ስልክ ገብቶብኛል። ለምትሉት አይሰማም። አምር ማለት ምን ማለት ነው እያለህ ነው። ሌሎቻቸው ይመልሱ እስቲ። አምር ማለት ምን ማለት ነው? ትርጉሙ ራሱ ትክክል አልተረጎሙትም። አሁን አምር ማለት አሁን ቃል ሲያነበው የነበረው ትርጉሙ ትክክል አይደለም። አምር ማለት ነገር ማለት አይደለም። ነገር ማለት ሸይ ማለት ነው። አምር ማለት ምን ማለት ነው? እስቲ እዚህ ውስጥ ያላችሁ ሙስሊሞች አምር ማለት ምን ማለት ነው? እስኪ አሁን መጥቻለሁ። እሺ አምር ማለት ምን ማለት ነው? አምር ማለት ትእዛዝ ማለት ነው። ትእዛዝ። ጥሩ ጎበዝ። ስለዚህ ሩህ ማለት ያላህ ትእዛዝ ነው እያለ ነው። ነፍስ ሳይሆን ከሩህ ይጠይቀዋል። ሩህ ያላህ ትእዛዝ ነው እያለ ነገር አይደለም። ትእዛዙ ያላህ ትእዛዝ ፍጡር ነው። ዋህብያው ያላህ ትእዛዝማ ትእዛዝ ነው። ፍጡር ነው ወይ? ያላህ ትእዛዝ ፍጡር ነው? ለምሳሌ ፍጡር ለምሳሌ በቁርአን ላይ አታድርግ እንዲያርግ እንዲያታድርግ ብሎ ተናግሯል፣ አዟል በቁርአን ላይ አይደል? ስለዚህ ያላህ ትእዛዝ ፍጡር ነው። ከአላህ የሚወጣ የሱ ትእዛዝ ነው። ፍጡር ነው እሱ። ፍጡር ነው። ያላህ ትእዛዝ ፍጡር ነው። ሰጣችኋል። ምን አልክ ዋህብያው? ድገመው እስኪ። አዎ እያልኳቸው ነው። ድገሙ። ያላህ ትእዛዝ ፍጡር ነው። ኖ ተሳስተሃል። ቆይ ጣልቃ ትግባ። ስለዚህ በቁርአን ውስጥ እንዳለ የተሰጡት ትእዛዞች ያላህ ንግግሮች ፍጡር ናቸው ማለት ነው። ቴንኪው። ቀጥል ቢኒ። ያ ይሄው ወንድምህ ከታች ያለው እሱ ምናልባት የተለየ ሀሳብ ካለው እሱ ይናገር። ዋህብያው መልሶልናል፣ ትክክል ተርጎሞልናል። ነገር ብለው የተረጎሙት ውሸት ነው። ነገር ሳይሆን